የሕዝቤም ዕድሜ እንደ ዛፍ ዕድሜ ይሆናል። እኔም የመረጥኳቸው በእጆቻቸውም ሥራ ረጅም ዘመን ደስ ይላቸዋልና እነርሱም ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸው። አሜን። በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማቸዋለሁ ይላል። ከዛ አንደኛ ሳሙኤል ምዕራፍ 1 ላይ ሐና ያለችውን አነባለሁ። ቁጥር 27 ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። አሜን። ክብር ለእግዚአብሔር ይሁን። ቅዱሳን የእግዚአብሔር ቤተሰቦች ብንችል ቆመን እንጸልያለን። እንጸልያለን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። በጎ ስጦታ ፍጹምም በረከት ካንተ ዘንድ ነውና እግዚአብሔር የዘላለም አምላክ እናመሰግንሃለን። አሜን። ልጆች እግዚአብሔር ስጦታ ናቸው ይላል ቅዱስ ቃል። እውነት ነው። ልጅን አምነህ በአደራ ለወላጆች የምትሰጥ አንተ ነህና፣ ስለዚህ እግዚአብሔር የዘላለም አምላክ እናመሰግንሃለን። ደግሞ በቃልህ እንዳነበብነው እግዚአብሔር ተብሎ ተጽፏል። የእኛ ልጆች በአንተ ደም ተሸፍነው በዘመናቸው በአንተ ጥበቃና በቃልህ እውነት አድገው እግዚአብሔር ወደ ፈቃድህ የሚኖሩ ዘመናቸው በክብር እንዲጠናቀቅ ፍሬያማ ዘመን እንዲሆን በቃልህ ተጽፏል። እናመሰግናለን። አሜን። አንተን ለሚፈሩት እስከ 1000 ትውልድ ድረስ ብለሃለን። ምሕረትና ቸርነትን የምታደርግ አምላክ እናመሰግናለን። አሜን። እግዚአብሔር የዘላለም አምላክ ሐና እንዳለችው ዛሬ ተስፍሽና ይላት ይህንን ብላቴና እግዚአብሔር ካንተ ተቀብለዋል፣ ደግሞ በአደራ ላንተ ይሰጣል። አሜን። በዘመኑ ሁሉ እግዚአብሔር ሆይ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እንዳለ ዳዊት ይህን ብላቴና በስምህ እንባርከዋል። ዘመኑ የተባረከ ይሁን። አእምሮው የተባረከ ይሁን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ተወልዶ ገና ብላቴና ሆኖ ሳምሶንን በኤሽታኦል ሸለቆ በመንፈስ እያነቃቃ እንዳሳደግ ይህን ብላቴና ለፈጠርክበት ዓላማ በአንተ እውነት በአንተ ጸጋ በመንፈስ ጉልበት እያነቃቃ እግዚአብሔር ወይ ከክፉ ጠብቀህ እንድታሳድገው እንጸልያለን። አሜን። ታማኝ አምላክ ለታመልከው ጌታ እኛም እንደ ቤተ ክርስቲያን ከወላጆች ጋር ተስማምተን ይህን ብላቴና በእጅህ አደራ እንሰጣለን። አሜን። አንተ ብላቴና ዘመንህ ይባረክ። አሜን። እግዚአብሔር በጥበብ በእውቀትና በሞገስ በማስተዋል ይባርክ። አሜን። ጨካኝ ሆነህ ለእግዚአብሔር እውነት በጽድቅ ጨክነህ ዘመንን እንድትጨርስ እኔ ዛሬ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እባርካለሁ። አሜን። እግዚአብሔር ሆይ ቤተሰቡን ላንተ ሰጠን። አሜን። የሰጣቸው እነዚህን ፍሬዎች እግዚአብሔር አንተን በመፍራት እግዚአብሔር የሚፈራ እንዲህ ይባረካል ይላል ቃል። አንተን በመፍራት አንተን በማወቅ ያድጉ ዘንድ ለወንድሜና ለእህቴ ከሰማይ የሆነን አደራረግ ጥበብ ማስተዋል እንድሰጣቸው እግዚአብሔር የሚያስፈልገውን ሪሶርስ ሁሉ እንድታቀርብላቸው በጌታ በኢየሱስ ስም እንጸልያለን። አሜን። ክብር በሰማይ ክብር በምድር ላንተ ይሁን። አሜን። ተመስገን። አሜን። በጌታ በኢየሱስ ስም አሜን። አሜን።